በጌታ በኢየሱስ ክርስቶስ ስም ሰላምታችን ይድረሳችሁ። እንኳን ወደ ቤቴል ቲዩብ ቻናል በሰላም መጣችሁ። ዛሬም ደግሞ ዕውቀታችሁን የሚፈትኑ ትውስታችሁን የሚያድሱና ጥልቅ መረዳትን የሚሰጡ 50 የተመረጡ እውነት ሐሰትና የምርጫ ጥያቄዎችን ይዘንላችሁ ቀርበናል። የዚህ መንፈሳዊ ቻናል ቤተሰብ ለመሆን የሰብስክራይብ በተኗን በመጫን አባል ይሁኑ። እንዲሁም የአስተማሪ ቪዲዮ ለሌሎች እንዲዳረስ ላይክ እና ሼር በማድረግ የወንጌል አጋርነታችሁን አሳዩን። ጥያቄዎቹን ከሰራችሁ በኋላ ያገኛችሁትን ውጤት እንዲሁም አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልን። አሁን ዝግጁ ከሆናችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ሮቤል በእርሻ ውስጥ ያገኘውን ለእናቱ ለልያ የሰጣት ምንድን ነበረ? ሀ የነሐስ በትር፣ ለ እንኮይ፣ ሐመሩሃ ወርቅ፣ መ የአገዳ ንቃይ። 10 ሰከንድ አላችሁ። ትክክለኛው መልስ ለእንኮይ የሚለው ነው። ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻ እንኮይ አገኘ፣ ለእናቱ ለልያም አመጣላት። ራሔልም ልያን የልጅሽን እንኮይ ስጭኝ አለቻት። እርሷም ባሌን መውሰድሽ በሆኑ ጥቂት ነገር ነውን? አሁን ደግሞ የልጅን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚህች ሌሊት ከአንቺ ጋር ይተኛ አለች። ኦሪት ዘፍጥረት ምዕራፍ 30 ከቁጥር 14 እስከ 15። ጥያቄ ቁጥር 2 የኖህ መርከብ ያረፈው በሲና ተራራ ላይ ነው። ትክክለኛው መልስ ሐሰት የሚለው ነው። ውሃውም ከምድር ላይ እያደር ቀለለ። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በሰባተኛው ወር ከወሩም በ17ኛ ቀን በአራራት ተራሮች ላይ ተቀመጠች። ኦሪት ዘፍጥረት ምዕራፍ 8 ከቁጥር 3 እስከ 4። ጥያቄ ቁጥር 3 ያዕቆብም የእግዚአብሔርን መላእክትን ያየበትን ቦታ ምን ብሎ ጠራው? ሀ መሃናይም፣ ለ ጵንኤል፣ ሐመሩሃ ካቦን፣ መ ዛብሎን። 10 ሰከንድ አላችሁ። ትክክለኛው መልስ ሀ መሃናይም የሚለው ነው። ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 1 እስከ 2። ጥያቄ ቁጥር 4 በአስቆሮቱ ይሁዳ ቦታ የተመረጠው ሰው በርናባስ ነበረ። ትክክለኛው መልስ ሐሰት የሚለው ነው። ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተውሃት በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከውን ከነዚህ ከሁለቱ አንዱን ሹመው አሉ። ዕጣም ተጣጣሉላቸው። ዕጣውም ለማትያስ ወደቀና ከ11 ሐዋርያት ጋር ተቆጠረ። የሐዋርያት ሥራ ምዕራፍ 1 ከቁጥር 24 እስከ 25። ጥያቄ ቁጥር 5 ሴኬም ከእህታቸው ከዲና ጋር በመተኛቱ የከተማውን ወንድ ሁሉ የገደሉት ያዕቆብ ልጆች ማንና ማን ናቸው? ሀ ዳንና ስምዖን፣ ለ ሌዊና ስምዖን፣ ሐመሩሃ ይሁዳና ንፍታሌም፣ መ ዛብሎንና አሴር። 10 ሰከንድ አላችሁ። ትክክለኛው መልስ ለሌዊና ስምዖን የሚለው ነው። ሶስተኛም ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች ያዕቆብ ልጆች ስምዖንና ሌዊ እየራሳቸው ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ።
ወንዱንም ሁሉ ገደሉ። ኤሞርንና ልጁን ሴኬምንም በሰይፍ ገደሉ። እህታቸውንም ዲናን ከሴኬም ቤት ይዘው ወጡ። የያዕቆብም ልጆች እህታቸውን ዲናን ስላረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። ኦሪት ዘፍጥረት ምዕራፍ 34 ከቁጥር 25 እስከ 27። ጥያቄ ቁጥር 6 ይስሐቅ ሲወለድ የአብርሃም ዕድሜ 100 ነበረ። ትክክለኛው መልስ እውነት የሚለው ነው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በ8ኛ ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደ ጊዜ የ100 ዓመት ዕድሜ ነበረው። ኦሪት ዘፍጥረት ምዕራፍ 21 ከቁጥር 4 እስከ 5። ጥያቄ ቁጥር 7 ዮሴፍን ከወንድሞቹ ለማዳን ወደ ጉድጓድ እንዲጥሉት ሐሳቡን ያመጣው ማን ነበረ? ሀ ሌዊ፣ ለ ስምዖን፣ ሐመሩሃ ዛብሎን፣ መ ሮቤል። 10 ሰከንድ አላችሁ። ትክክለኛው መልስ መ ሮቤል የሚለው ነው። ሮቤልም ይህን ሰማ፣ ከእጃቸውም አዳነው፣ እንዲህም አለ፣ ሕይወቱን አናጥፋ። ሮቤል ደም አታፍስሱ፣ በዚህ ምድረ በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲህም ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው ነው። ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ። ኦሪት ዘፍጥረት ምዕራፍ 37 ከቁጥር 21 እስከ 24። ጥያቄ ቁጥር 8 የመጀመሪያው ሰማዕት የሆነው ሐዋርያ እስጢፋኖስ ነበረ። ትክክለኛው መልስ ሐሰት የሚለው ነው። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። የሐዋርያት ሥራ ምዕራፍ 12 ከቁጥር 1 እስከ 2። እስጢፋኖስ የመጀመሪያው ሰማዕት ቢሆንም ሐዋርያ አልነበረም። በማዕድ እንዲያገለግሉ ከተመረጡት ዲያቆናት መካከል ነበር እንጂ። ስለዚህም የመጀመሪያው ሰማዕት የሆነው ሐዋርያ ያዕቆብ ነው። ጥያቄ ቁጥር 9 የይሁዳ የመጀመሪያ ልጅ ማን ነበረ? ሀ ኤር፣ ለ ጌራ፣ ሐመሩሃ ሴሎም፣ መ ማኪር። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ኤር የሚለው ነው። በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ። ስሙንም ኤርስ ወደሚሉት ወደ አዶሎማዊውም ሰው ገባ። ከዚያም ይሁዳ የከናናዊውን የሴዋንን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅንም ወለደች። ስሙንም ኤር ብላ ጠራችው። ኦሪት ዘፍጥረት ምዕራፍ 38 ከቁጥር 1 እስከ 3። ጥያቄ ቁጥር 10 የዮሴፍ ስም በኋላ ላይ ወደ እስራኤል ተለውጧል። ትክክለኛው መልስ ሐሰት የሚለው ነው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ እግዚአብሔር ከሰውም ጋር ታግላ አሸንፈሃልና። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 28። ጥያቄ ቁጥር 11 ዮሴፍ በእስር እያለ ሕልም ከፈታላቸው ሰዎች ወደ ቀድሞ ሹመቱ የተመለሰው ማን ነበረ? ሀ የዘበኞቹ አለቃ፣ ለ የእንጀራ አባዛዎቹ አለቃ፣
ሐመሩሃ የጠጅ አሳላፊዎቹ አለቃ። መልስ የለም። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ የጠጅ አሳላፊዎቹ አለቃ የሚለው ነው። ዮሴፍም አለው፣ የዚህ ትርጓሜው ይህ ነው። 3 አረግ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስህን ከፍ ያደርጋል፣ ወደ ቀድሞው ሹመትህም ይመልስሃል። ጠጅ አሳላፊ በነበርህበት ጊዜ ስታደርግ እንደነበረው እንደ ቀድሞ ሥርዓትህም የፈርዖን ጽዋ በእጅ ትሰጣለህ። ነገር ግን በጎ በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። የኔን ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። ኦሪት ዘፍጥረት ምዕራፍ 40 ከቁጥር 12 እስከ 14። ጥያቄ ቁጥር 12 ሳኦልንና ዳዊትን ለንጉሥነት የቀባቸው ነቢዩ ሳሙኤል ነበር። ትክክለኛው መልስ እውነት የሚለው ነው። ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው፣ ሳመው፣ እንዲህም አለው፣ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርንም ሕዝብ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። አንደኛ ሳሙኤል ምዕራፍ 10 ቁጥር 1። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። እግዚአብሔርን መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ። አንደኛ ሳሙኤል ምዕራፍ 16 ከቁጥር 11 እስከ 13። ጥያቄ ቁጥር 13 ያዕቆብ ከልጆቹ መካከል ወደ ግብፅ ያላከው ልጁ ማን ነበረ? ሀ ብንያም፣ ለ ሮቤል፣ ሐመሩሃ ሌዊ፣ መ ይሳኮር። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ብንያም የሚለው ነው። የዮሴፍም 10 ወንድሞቹ ስንዴን ከግብፅ ይሸምቱ ዘንድ ወረዱ። የዮሴፍን ወንድም ቢንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፣ ምናልባት ክፉ እንዳያገኘው ብሏልና። ኦሪት ዘፍጥረት ምዕራፍ 42 ከቁጥር 3 እስከ 4። ጥያቄ ቁጥር 14 ኢየሱስ ማስተማር የጀመረው በ33 ዓመቱ ነበረ። ትክክለኛው መልስ ሐሰት የሚለው ነው። መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበረ። የሉቃስ ወንጌል ምዕራፍ 3 ከቁጥር 22 እስከ 23። ጥያቄ ቁጥር 15 ዮሴፍ ወንድሞቹን በግዞት ቤት ያቆያቸው ለስንት ቀናት ነበረ? ሀ ለ4 ቀን፣ ለ ለ3 ቀን፣ ሐመሩሃ ለ5 ቀን፣ መ ለ7 ቀን። 10 ሰከንድ አላችሁ። ትክክለኛው መልስ ለ3 ቀን የሚለው ነው። እውነትን የምትናገሩ ከሆነ ነገራችሁ ይፈተን ዘንድ ከእናንተ አንዱን ስደዱ፣ ወንድማችሁንም ይዞ ይምጣ፣ እናንተም ታስራችሁ ተቀመጡ። ይህ ካልሆነ የፈርዖንን ሕይወት ሰላዮች ናችሁ። 3 ቀን ያህል በግዞት ቤት ጨመራቸው። ኦሪት ዘፍጥረት ምዕራፍ 42 ከቁጥር 16 እስከ 17። ጥያቄ ቁጥር 16 በአዲስ ኪዳን ውስጥ በአጠቃላይ 29 መጽሐፍት ይገኛሉ።
ትክክለኛው መልስ ሐሰት የሚለው ነው። አጠቃላይ የአዲስ ኪዳን መጻሕፍት ብዛት 27 እንጂ 29 አይደለም። ጥያቄ ቁጥር 17 ያዕቆብ ቀኝ እጁን የጫነው በማን ላይ ነበረ? ሀ በናኮር ላይ፣ ለ በኤፍሬም ላይ፣ ሐመሩሃ በቤሴሞት ላይ፣ መ በምናሴ ላይ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በኤፍሬም ላይ የሚለው ነው። ዮሴፍም አባቱ ቀኝ እጁን በኤፍሬም ራስ ላይ ጭኖ ባየ ጊዜ አሳዘነው። የአባቱንም እጅ በምናሴ ራስ ላይ ይጭነው ዘንድ ከኤፍሬም ራስ ላይ አነሳው። ዮሴፍም አባቱን አባቴ ሆይ እንዲህ አይደለም፣ በኩሩ ይህ ነውና ቀኝህን በራሱ ላይ አድርገው አለው። አባቱም እምቢ አለ፣ እንዲህ ሲል አወቅኩ ልጄ ሆይ አወቅኩ። ይህ ደግሞ ሕዝብ ይሆናል ታላቅም ይሆናል። ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአሕዛብ ሙላት ይሆናል። ኦሪት ዘፍጥረት ምዕራፍ 48 ከቁጥር 17 እስከ 19። ጥያቄ ቁጥር 18 ያዕቆብ ስሙ ወደ እስራኤል የተቀየረበትን ቦታ የጠራው ጵኒኤል ብሎ ነው። ትክክለኛው መልስ እውነት የሚለው ነው። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያም ቦታ ስም ጵኒኤል ብሎ ጠራው። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 29 እስከ 30። ጥያቄ ቁጥር 19 የያዕቆብ የመጀመሪያ ልጁ ማን ይባላል? ሀ ይሁዳ፣ ለ ዮሴፍ፣ ሐመሩሃ ሮቤል፣ መ ስምዖን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ሮቤል የሚለው ነው። እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙም፣ አባታችሁ እስራኤልንም አድምጡ። ሮቤል አንተ በኩር ልጄና ኃይሌ የጉብዝናዬ መጀመሪያ ነህ። የክብር አለቃና የኃይል አለቃ እንደ ውሃ የምትዋልል ነህ። አለቅነት ለአንተ አይሁን። ወደ አባትህ መኝታ ወጥተሃልና አረከስኸውም፣ ወደ አልጋይም ወጣ። ስምዖንና ሌዊ ወንድማማቾች ናቸው፣ ሰይፎቻቸው የአመፃ መሳሪያ ናቸው። ኦሪት ዘፍጥረት ምዕራፍ 49 ከቁጥር 2 እስከ 5። ጥያቄ ቁጥር 20 ለሙሴ ስም ያወጣችለት የፈርዖን ልጅ ነበረች። ትክክለኛው መልስ እውነት የሚለው ነው። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ፣ ወደ ፈርዖንም ልጅ ዘንድ አመጣችው። ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትልም ስሙን ሙሴ ብላ ጠራችው። ኦሪት ዘጸአት ምዕራፍ 2 ከቁጥር 9 እስከ 10። ጥያቄ ቁጥር 21 በዘሪው ምሳሌ ቃሉን ሰምቶ በደስታ የሚቀበለው ነገር ግን በቃሉ ምክንያት መከራና ስደት ሲመጣ የሚሰናከለው በየት የወደቀው ዘር ነው? ሀ በጭንጫ ላይ፣ ለ በመልካም መሬት ላይ፣ ሐመሩሃ በመንገድ ዳር ላይ፣ መ በእሾህ ላይ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ በጭንጫ ላይ የሚለው ነው። በጭንጫ ላይ የተዘራውም ይህን ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል።
የማቴዎስ ወንጌል ምዕራፍ 13 ከቁጥር 20 እስከ 21። ጥያቄ ቁጥር 22 በራእይ መጽሐፍ መሠረት መልአኩ ሰይጣንን ያሰረው ለ10,000 ዓመት ነበረ። ትክክለኛው መልስ ሐሰት የሚለው ነው። የቀድሞውንም እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዲያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። የዮሐንስ ራእይ ምዕራፍ 20 ከቁጥር 2 እስከ 3። ጥያቄ ቁጥር 23 በዕብራውያን መጽሐፍ መሠረት እምነት ምን ማለት ነው? ሀ መታዘዝን የሚያሳይ፣ ለ የማይታየውን የሚያስረዳ፣ ሐመሩሃ ፍቅርን የሚተካ፣ መ መልስ የለም። 10 ሰከንድ አላችሁ። ትክክለኛው መልስ ለ የማይታየውን የሚያስረዳ የሚለው ነው። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። የዕብራውያን መጽሐፍ ምዕራፍ 11 ከቁጥር 1። ጥያቄ ቁጥር 24 የዮሴፍ ወንድሞች ዮሴፍን የሸጡት በ30 ብር ነበር። ትክክለኛው መልስ ሐሰት የሚለው ነው። የምድያም ነገዶችም አለፉ፣ እነርሱም ዮሴፍን አንስተው ከጉድጓድ አወጡት። ለእስማኤላውያንም ዮሴፍን በ20 ብር ሸጡት፣ እነርሱም ዮሴፍን ወደ ግብፅ ወሰዱት። ኦሪት ዘፍጥረት ምዕራፍ 37 ቁጥር 28። ጥያቄ ቁጥር 25 ፈርዖን የዮሴፍ ወንድሞች እንደመጡ በሰማ ጊዜ ምላሹ ምን ነበረ? ሀ በጣም ተበሳጨ፣ ለ ተመልሰው እንዳይመጡ አስጠነቀቃቸው፣ ሐመሩሃ ሊያስገድላቸው አሰበ፣ መ መልስ የለም። 10 ሰከንድ አላችሁ። ትክክለኛው መልስ መልስ የለም የሚለው ነው። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያም ፈርዖንና ሎላልቱ ደስ ተሰኙበት። ኦሪት ዘፍጥረት ምዕራፍ 45 ከቁጥር 15 እስከ 16። ጥያቄ ቁጥር 26 ጌዲዮን ምድያማውያንን ያሸነፈው በ300 ሰዎች ብቻ ነበር። ትክክለኛው መልስ እውነት የሚለው ነው። እግዚአብሔርም ጌዲዮንን በእጃቸው ውሃ በጠጡት በ300 ሰዎች አድናችኋለሁ፣ ምድያማውያንንም በእጅህ አሳልፌ እሰጥሃለሁ፣ የቀሩት ሕዝብ ሁሉ ግን ወደ ስፍራቸው ይመለሳሉ አለው። መጽሐፈ መሳፍንት ምዕራፍ 7 ቁጥር 7። ጥያቄ ቁጥር 27 የዮሴፍ የብር ዋንጫ የተገኘው በማን አይበት ወይም ስልቻ ውስጥ ነበረ? ሀ በሮቤል፣ ለ በይሁዳ፣ ሐመሩሃ በብንያም፣ መ በስምዖን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ በብንያም የሚለው ነው። እርሱም አለ፣ አሁንም እንዲሁ እንደነገራችሁ ይሁን፣ ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ።
እናንተም ንጹሐን ትሆናላችሁ። እየራሳቸውን ፈጥነው አይበታቸውን ወደ ምድር አወረዱ። እየራሳቸውም አይበታቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውንም በብንያም አይበት ውስጥ አገኘው። ኦሪት ዘፍጥረት ምዕራፍ 44 ከቁጥር 10 እስከ 12። ጥያቄ ቁጥር 28 በኢየሩሳሌም የሚገኘውን የእግዚአብሔርን ቤተ መቅደስ የሰራው ንጉሥ ዳዊት ነበር። ትክክለኛው መልስ ሐሰት የሚለው ነው። የእስራኤል ልጆች ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት ዚፍ በሚባለው በሁለተኛው ወር የእግዚአብሔር ቤት መሰራት ጀመረ። አንደኛ ነገሥት ምዕራፍ 6 ከቁጥር 1። ጥያቄ ቁጥር 29 ዮሴፍ ለመጀመሪያ ልጁ እግዚአብሔር መከሬን ሁሉ የአባቴንም ቤት አስረሳኝ ብሎ ያወጣለት ስም ማን ነበረ? ሀ ኤፍሬም፣ ለ ስምዖን፣ ሐመሩሃ አልዓዛር፣ መ ምናሴ። 10 ሰከንድ አላችሁ። ትክክለኛው መልስ መ ምናሴ የሚለው ነው። ለዮሴፍም የሄልዮቱ ከተማ ካህን የዶጥፌር ልጅ አሰናት የወለደችለት 2 ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከሬን ሁሉ የአባቴንም ቤት አስረሳኝ። ኦሪት ዘፍጥረት ምዕራፍ 41 ከቁጥር 50 እስከ 51። ጥያቄ ቁጥር 30 የሙሴ እህት ሲጳራ ትባላለች። ትክክለኛው መልስ ሐሰት የሚለው ነው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲጳራን ለሙሴ ሚስት ትሆነው ዘንድ ሰጠው። ወንድ ልጅም ወለደች። በሌላ ምድር መጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራው። ኦሪት ዘጸአት ምዕራፍ 2 ከቁጥር 21 እስከ 22። ጥያቄ ቁጥር 31 ልጇን እንደወለደች ወዲያው የሞተችው ማን ናት? ሀ ዘለፋ፣ ለ ሲሳራ፣ ሐመሩሃ ራሄል፣ መ ልያ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ራሄል የሚለው ነው። ምጡም ባስጨነቃት ጊዜ አዋላጅቱ አትፍሪ፣ ይሄኛው ደግሞ ወንድ ልጅ ይሆንልሻልና አለቻት። እርሷም ስትሞት ነፍሷ በምትወጣበት ጊዜ ስሙን ቤኒኦኒ ብላ ጠራችው። አባቱ ግን ብንያም አለው። ራሄልም ሞተች፣ ወደ ኤፍራታ በምትወስደው መንገድ ተቀበረች። እርሷም ቤተልሔም ናት። ኦሪት ዘፍጥረት ምዕራፍ 35 ከቁጥር 16 እስከ 19። ጥያቄ ቁጥር 32 ኢየሱስ ያደገው በቤተልሔም ከተማ ነበር። ትክክለኛው መልስ ሐሰት የሚለው ነው። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል አገር ገባ። በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። የማቴዎስ ወንጌል ምዕራፍ 2 ከቁጥር 21 እስከ 23። ጥያቄ ቁጥር 33 ራሄል ከአባቷ ከላባ የሰረቀችው ምን ነበር? ሀ ወርቅ፣ ለ የአባቷን ቀለበት፣ ሐመሩሃ የአባቷን ተራፊም፣
መ የአባቷን ከብቶችና በጎችን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ የአባቷን ተራፊም የሚለው ነው። መንጎቹንም ሁሉ የቤቱንም ዕቃ ሁሉ በሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበረ። ራሔልም የአባቷን ተራፊም ሰረቀች። ኦሪት ዘፍጥረት ምዕራፍ 31 ከቁጥር 18 እስከ 19። ጥያቄ ቁጥር 34 በራድም ወይም ትኩስ ስላልሆን ከአፌ ልተፋ ነው የሚለው መልእክት የተላከው በኤፌሶን ላለችው ቤተ ክርስቲያን ነው። ትክክለኛው መልስ ሐሰት የሚለው ነው። በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ሥራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። የዮሐንስ ራእይ ምዕራፍ 3 ከቁጥር 14 እስከ 15። ጥያቄ ቁጥር 35 ያዕቆብ ራሔልን ያገባት ሊያን ካገባ ከምን ያህል ጊዜ በኋላ ነበር? ሀ ከ1 ወር፣ ለ ከ7 ዓመት፣ ሐመሩሃ ከ2 ዓመት፣ መ ከ1 ሳምንት። 10 ሰከንድ አላችሁ። ትክክለኛው መልስ መ ከ1 ሳምንት የሚለው ነው። በነጋም ጊዜ እነሆ ሊያ ሆና ተገኘች። ላባንም ምን ነው እንደዚህ አደረግህብኝ? ያገለገልኩ ስለ ራሔል አልነበረምን? ለምን አታለልኸኝ አለው። ላባም እንዲህ አለ፣ በአገራችን ታላቂቱ ሳለች ታናሺቱን እንሰጥ ዘንድ ወግ አይደለም። ይህችንም ሳምንት ፈጽም፣ ሌላ 7 ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ እሰጥሃለሁ። ያዕቆብም እንዲህ አደረገ፣ ይህችንም ሳምንት ፈጸመ። ልጁንም ራሔል ለእርሱ ሚስት ትሆነው ዘንድ ሰጠው። ኦሪት ዘፍጥረት ምዕራፍ 29 ከቁጥር 25 እስከ 28። ጥያቄ ቁጥር 36 የመጀመሪያው የእስራኤል ንጉሥ ሳሙኤል ነበር። ትክክለኛው መልስ ሐሰት የሚለው ነው። እነርሱም በከተማይቱ ዳር ሲወርዱ ሳሙኤል ሳኦልን ብላቴናውን ወደፊታችን እንዲያልፍ እዘዘው፣ አንተ ግን የእግዚአብሔርን ቃል አሰማህ ዘንድ በዚህ ቁም አለው። ብላቴናውም አለፈ። አንደኛ ሳሙኤል ምዕራፍ 9 ቁጥር 27። ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው፣ ሳመውም፣ እንዲህም አለው፣ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርንም ሕዝብ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። አንደኛ ሳሙኤል ምዕራፍ 10 ቁጥር 1። ጥያቄ ቁጥር 37 ራሔል በሊያ ላይ ቀናችባት ለምን ነበር? ሀ ያዕቆብ ሊያን አብልጦ ስለሚወድ፣ ለ በቁንጅና ስለምትበልጣት፣ ሐመሩሃ አባቷ ላባ ከእርሷ ይልቅ በሊያ ስለሚተማመን፣ መ ሊያ ልጆች ስላሏት ራሔል ግን ስላልነበራት። 10 ሰከንድ አላችሁ። ትክክለኛው መልስ መ ሊያ ልጆች ስላሏት ራሔል ግን ስላልነበራት የሚለው ነው። ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት። ኦሪት ዘፍጥረት ምዕራፍ 30 ከቁጥር 1 እስከ 2። ጥያቄ ቁጥር 38
ኢየሱስ የተሰቀለው በቀርሜሎስ ተራራ ነበር። ትክክለኛው መልስ ሐሰት የሚለው ነው። ከዘበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። ሲወጡም ስምዖን የተባለው የቀሬናውን ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባል ስፍራ በደረሱ ጊዜም በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 31 እስከ 35። ጥያቄ ቁጥር 39 እግዚአብሔር የይሁዳን የመጀመሪያ ልጁን ኤርን የቀጸፈው ለምንድን ነው? ሀ ከእግዚአብሔር ትእዛዝ ውጭ የምድያም ሰዎችን ስለወጋ፣ ለ በእግዚአብሔር ፊት ክፉ ስለነበር፣ ሐመሩሃ ይሁዳን ባለመታዘዙ፣ መ የአርማትያሱን ሰው በመግደሉ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በእግዚአብሔር ፊት ክፉ ስለነበር የሚለው ነው። ይሁዳም ለበኩር ልጁ ለኤር ትዕማር የምትባል ሚስት አገባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀጸፈው። ኦሪት ዘፍጥረት ምዕራፍ 38 ከቁጥር 6 እስከ 7። ጥያቄ ቁጥር 40 የሳምሶን ኃይሉ የሚገኘው በፀጉሩ ላይ ነው። ትክክለኛው መልስ እውነት የሚለው ነው። እርሱም ከእናቴ ማኅፀን ጀምሬ ለእግዚአብሔር የተለየው ነኝና በራሴ ላይ ምላጭ አልደረሰም። የራሴንም ጠጉር ብላጭ ኃይሌ ከኔ ይሄዳል፣ እደክማለሁም፣ እንደ ሌላም ሰው እሆናለሁ ብሎ የልቡን ሁሉ ገለጠ። መጽሐፈ መሳፍንት ምዕራፍ 16 ቁጥር 17። ጥያቄ ቁጥር 41 ያዕቆብ ፈርዖንን ባገኘው ጊዜ ምን አደረገ? ሀ ፈርዖንን ባረከው፣ ለ ሊበሉ የላቸውምና ጥቂት እህልን ጠየቀው፣ ሐመሩሃ በፊቱ ተደፍቶ ሰገደ፣ መ ስጦታን ሰጠው። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ፈርዖንን ባረከው የሚለው ነው። የግብፅ ምድር በፊትህ ናት። በመልካሙ ምድር አባትና ወንድሞችን አኑራቸው፣ በጌሴም ምድር ይኑሩ። ከእነርሱም ውስጥ እውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶች ላይ አለቆች አድርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ኦሪት ዘፍጥረት ምዕራፍ 47 ከቁጥር 6 እስከ 7። ጥያቄ ቁጥር 42 የኢየሱስ የመጀመሪያው ተአምራት አልዓዛርን ከሞት ማስነሳቱ ነው። ትክክለኛው መልስ ሐሰት የሚለው ነው። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 9። ጥያቄ ቁጥር 43 የጲጢፋራ ሚስት ዮሴፍን በሐሰት የከሰሰችው ምን ብላ ነበር? ሀ እንደዋሸ በመናገር፣ ለ እንደሰረቀ በመናገር፣ ሐመሩሃ ሊደፍራት እንደነበር በመናገር፣ መ የንጉሱን ትእዛዝ እንዳልተቀበለ በመናገር። 10 ሰከንድ አላችሁ።
ትክክለኛው መልስ ሐመሩሃ ሊደፍራት እንደነበር በመናገር የሚለው ነው። እንዲህም ሆነ ልብሱን ትቶ ወደ ውጭ እንደሸሸ ባየች ጊዜ ጌታው ወደ ቤቱ እስኪገባ ድረስም ልብሱን ከእርሷ ዘንድ አኖረች። ይህንንም ነገር እንዲህ ብላ ነገረችው፣ ያገባህልን ዕብራዊው ባሪያ ሊሳለቅብኝ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ስጮህ ልብሱን በእጄ ተወና ወደ ውጭ ሸሸ። ጌታውም ባሪያ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 13 እስከ 19። ጥያቄ ቁጥር 44 ሙሴ ከእስራኤላውያን ጋር ወደ ተስፋይቱ ምድር ገብቷል። ትክክለኛው መልስ ሐሰት የሚለው ነው። ሙሴም ከሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወደ ፈስጋ ራስ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገለአድን ምድር እግዚአብሔርም ለዘርህ እሰጣለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብም የማልሁላቸው ምድር ይቺ ናት፣ በዓይንህ እንድታያት አደረግሁ፣ ነገር ግን ወደዚያች አትሻገርም አለው። ኦሪት ዘዳግም ምዕራፍ 34 ከቁጥር 1 እስከ 4። ጥያቄ ቁጥር 45 የዮሴፍ ወንድሞች አባታቸው ከሞተ በኋላ ፍርሃታቸው ምን ነበር? ሀ ግብፃውያን እንዳያጠቋቸው፣ ለ ፈርዖን ከግብፅ እንዳያባረራቸው፣ ሐመሩሃ በባዕድ አገር እንሞታለን ብለው፣ መ ዮሴፍ ይበቀለናል ብለው። 10 ሰከንድ አላችሁ። ትክክለኛው መልስ መ ዮሴፍ ይበቀለናል ብለው የሚለው ነው። ዮሴፍና ወንድሞቹ አባቱንም ሊቀብሩ ከእርሱ ጋር የወጡት ሰዎች ሁሉ አባቱን ከቀበሩ በኋላ ወደ ግብፅ ተመለሱ። የዮሴፍም ወንድሞች አባታቸው እንደሞተ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጠላን ይሆናል፣ ባደረግንበትም ክፉ ሁሉ ብድራት ይመልስብን ይሆናል። ኦሪት ዘፍጥረት ምዕራፍ 50 ከቁጥር 14 እስከ 15። ጥያቄ ቁጥር 46 መዝሙረ ዳዊት 150ው ምዕራፍ የተጻፈው በንጉሥ ዳዊት ነው። ትክክለኛው መልስ ሐሰት የሚለው ነው። መዝሙረ ዳዊት በብዙ ጸሐፊዎች የተጻፈ መጽሐፍ እንጂ በንጉሥ ዳዊት ብቻ አይደለም። ጥያቄ ቁጥር 47 በኢየሱስ ንግግር መሰረት ሰውን የሚያረክሰው ምንድን ነው? ሀ ባልታጠበ እጅ መብላት፣ ለ በሰንበት ቀን መስራት፣ ሐመሩሃ ከአፍ የሚወጣው፣ መ ወደ አፍ የሚገባው። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ከአፍ የሚወጣው የሚለው ነው። ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው። በዚያን ጊዜ ደቀ መዛሙርቱ ቀርበው ፈሪሳውያን ይህን ቃል ሰምተው እንደተሰናከሉ አወቅን አሉት። የማቴዎስ ወንጌል ምዕራፍ 15 ከቁጥር 11 እስከ 12። ጥያቄ ቁጥር 48 ኢየሱስን ለማየት ሾላ ዛፍ ላይ የወጣው ዘኬዎስ አሳ አጥማጅ ነበር። ትክክለኛው መልስ ሐሰት የሚለው ነው። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። የሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 3። ጥያቄ ቁጥር 49 በልቡ ጠቢብ የሆነ ትእዛዝን ይቀበላል፣
በከንፈሩ የሚሰንፍ ግን ይወድቃል የሚለው ጥቅስ የሚገኘው በመጽሐፉ ውስጥ ነው? ሀ በኤፌሶን፣ ለ በሮሜ፣ ሐመሩሃ በመጽሐፈ ምሳሌ፣ መ በመጽሐፈ መክብብ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ በመጽሐፈ ምሳሌ የሚለው ነው። በልቡ ጠቢብ የሆነ ትእዛዝን ይቀበላል፣ በከንፈሩ የሚሰንፍ ግን ይወድቃል። መጽሐፈ ምሳሌ ምዕራፍ 10 ቁጥር 8። ጥያቄ ቁጥር 50 የመጨረሻው የብሉይ ኪዳን መጽሐፍ ትንቢተ ሚልክያስ ነው። ትክክለኛው መልስ እውነት የሚለው ነው። የመጨረሻው የብሉይ ኪዳን መጽሐፍ መጽሐፈ ሚልክያስ ነው። ክቡራን የቤቴል ቲዩብ ተከታታዮቻችን የዛሬው የመጽሐፍ ቅዱስ ጥያቄና መልስ ዝግጅታችን ይህን ይመስል ነበር። እስከ መጨረሻው አብራችሁን ስለቆያችሁ ከልብ እያመሰገንን ከቀረቡት ጥያቄዎች ውስጥ ስንት እንደመለሳችሁ በኮሜንት መስጫ ሳጥን ላይ አስቀምጡልን። የእግዚአብሔር ቃል ለነፍሳችን ምግብ ለልባችንም ብርሃን ነውና ሁልጊዜ የቃሉን እውቀት መፈለጋችንን አንተው እያለን ይህ ቪዲዮ ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትዘነጉ እያስታወስን በሚቀጥሉት በሌሎች ድንቅ አስተማሪ ዝግጅቶች እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።